መልአኩ ገብርኤልን ይላክላችሁ። የምስራቹን ሁሉ ጊዜ በመልአኩ ይላክላችሁ። በመከራ የተያዛችሁ፣ በጭንቀት በፈተና የተያዛችሁ ገብርኤል መልአክ እንዲህ ነው። የአናንያ የአዛርያ የሚሳኤልን እሳት ያቀዘቀዘ ነው። ኢየሉጣንና ቂርቆስን ከሚንበለበል እሳት ከፈላ ፍልውሃ ያዳነ ነው። ዳንኤልንም ከአናብስት አፍ የሰወረ ነው። የዳንኤል አምላክ የናንተ አምላክ ነው። የኢየሉጣ አምላክ የናንተ አምላክ ነው። የቂርቆስ አምላክ የናንተ አምላክ ነው። የአናንያ የአዛርያ የሚሳኤል አምላካቸው የናንተ አምላክ ነው። ገብርኤልም የናንተ ነው። እግዚአብሔር የኛ ነው፣ ገብርኤልም የኛ ነው። ክብርና ምስጋና ለዘላለም ለስሙ ይድረሰው። ስለዚህ ከዚህ ከሚንበለበለው ፈተና ውስጥ እንድትወጡ፣ ከሚያስጨንቅ ነገር እንድትሰወሩ እግዚአብሔር አምላክ መልአኩ ገብርኤልን ይላክላችሁ። እሱ ደግሞ ምን ይላችኋል መሰላችሁ? ለምትለምኑት ሁሉ፣ ተስፋ ለምታደርጉት ሁሉ እኔ እኮ በእግዚአብሔር ፊት የምቆመው ገብርኤል ነኝ ይላችኋል። እንግዲህ ስሙት፣ የልባችሁ ይፈጸም። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ያስተማረን የመከረን አምላክ ክብርና ምስጋና ይግባው። እግዚአብሔር በሕይወት ዘመናችን ሁሉ በረድኤቱ አይለየን። በእግዚአብሔር ፊት የሚቆሙት የሊቀ መላእክት የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የሌሎችም እልፍ አላፋት መላእክት በረከት ጥበቃቸው እነሆ ከናንተ ጋር አድሮ ይኑር። ሀገራችንን ሰላም ያድርግልን። መላውን ዓለም ሁሉ ሰላም ያድርግልን። ጭንቀቱን፣ መከራውን፣ ሕመሙን፣ ደዌውን ሁሉ ገፎ ያርቅልን። እግዚአብሔር አምላካችን በምንለምነው ሁሉ በረከቱን አያጉድልብን። ይቅርታውንም ቸርነቱንም ወደ ሁላችን ያድርግልን። አናንያ አዛርያ ሚሳኤልን ከእሳት ያወጣ ሕዝባችንን ካለበት ፈተና፣ ከጦርነት፣ ከውጊያ፣ ከመዓት፣ ከቸነፈር፣ ከድርቅ፣ ከረሃብ፣ ከጤንነት ማጣት፣ ከኑሮ ውድነት እንዲሰውርልን የእሱ ቅዱስ ፍቃድ ይሁንልን። ገብርኤልን መልአኩን ይላክልን። አናንያ አዛርያ ሚሳኤልን ያዳናቸው እናንተንም ከተከበባችሁበት መከራ፣ ከሚያስጨንቃችሁ መከራ፣ ከምትፈሩት መከራ ያድናችሁ። ዳንኤልን ከአናብስት አፍ የሰወረው ይሰውራችሁ። ዛሬ ዳንኤል ላይ ያ የተራበ አንበሳ ነበር የተነሳው፣ ወደዛ ነበር የተጣለው። አንበሳው ግን ዳንኤልን አልበላውም። የእግሩን ትቢያ ይልሰው ነበረ። ነቢዩ ዳንኤል ራሱ መሰከረ። በጠየቁት ሰዓት ምን አለ? እግዚአብሔር መልአኩን ላከ፣ የአናብስቱንም አፍ ዘጋ አለ። ዛሬ በእናንተ ላይ የሚነሳውን ልብ በሉ ክርስቲያኖች። አውሬ ሆኖ የሚነሳብንን ሰው ራሱ እኮ ቅዱስ ማድረግ ይችላል እግዚአብሔር። እኔና እናንተንን እኮ የደከምነው እንደ ዘካርያስ እንደ ኤልሳቤጥ በፊቱ አልጸናንም እንጂ እኮ ይለውጣል። አንበሳውን አይምሮ ሰጥቶ ለቦ ሰጥቶ ዳንኤልን እንዳይበላ እግሩን እየላሰ ሲያረገው ገብርኤል መልአክ